አረብኛም ለምን በአንድ ቀን እኔና አንቺ ሂሳብ ላይ ስንጨቃጨቅ አንዱ አይቶ ቀረጸኝ በፕሌን ሲያልፍ አረብ ትናን አለ። አይ አልሄድም አለ። በጣም ወደዱ አረቦቹ። በጣም ሲሄድ ራሱ መንገድ ዘግቶ ህንፃ ራሱ ለኔ ብሎ ብዙ ነገር ነው። ይቺ ቤት ውስጥ ነው የምትኖረው አለቀሰ አረቡ። እኛ ጋር የሲሚንቶ ቦታ ወርቅ ነው እንጠቀምበታል። እንደ ቡና የሚቀር ከሆነ ስራው ይቅራ። ስንት ዓመት ለመኖር ነው የሚሰራው። እንግዲህ ቤተሰብ አሁን ቶንኮሱን ጠርቼ ሳያስፈቅደኝ ዝም ብሎም ስለሄደ ጠርቼው አንዳንድ ነገር እጠይቃለሁ ብዬ አስቤያለሁ። ከኔ ጋር ቆዩ እሺ። ምን እንደሚል ብቻ አብረን እናያለን። ከኛ ጋር ሊቆዩ የሄድኩት መኪና ልንገርሻ። እኔ አላሰብኩም። እንግዲህ በዕልሜም አንድ ፈረንጅ አይቼዋለሁ ነው። ከሱ በፊት ግን እኔና አንቺ ሂሳብ ላይ ስንጨቃጨቅ አንዱ አይቶ ቀረጸኝ በፕሌን ሲያልፍ አረብ ቀረጸኝ። ወደ ታች እኔን ቀርጾ ከዛ ይሄ ልጅ አለ ስልኩን ፈልጎ አለ። ከዛ ስልኬን አገኘ። ደወለ። ተኝቻለሁ። ስልክ አነሳ። በአረብኛ አወራው። እኔ ደግሞ አልነገርኩሽም። የሆነ ጊዜ አረብ መንገድ ጠይቆኛል። አልለመድኩም ቋንቋ። ለምን በአንድ ቀን ለመድኳ። ከዛ እንግዲህ ፕሌን እልካለሁ አለ። በብቻ የምትመጣበት ፕሌን እልካለሁ ስለ አይተዋል። ከህዝብ ጋር መጣ ይሻላል አልኩት። ታው እስከ ቤት እንመጣለን አለ። ከዛ እንግዲህ እኔ ኤምቢሲ እንተናዶ ከዛ በቃ ና አለ። ኤርኩ አረባክ ለዛ ነው ሳታስፈቅደኝ እንዴ? ምን ማለት ነው? አይ አምና ላይ መሰለኝ። እሺ ፎቁ ምረጥ አለ። ፕሌን ላይ ወጣን እንግዲህ ከሱ ጋር ይሞቃል ፕሌን ውስጥ። ከዛ ፕሌኑ በሩን ከፈተ። ላይ እንቆማለን ፕሌኑ። ከዛ ቆምን እንግዲህ ቆመን የፈለከውን ህንፃ ምረጥ አለ። ፕሌኑ ላይ ከዛ እኔ እንግዲህ አልፈራሁም። ፕሌኑ ላይ ላው ላይ መሄዱ ራሱ ጀርባው ላይ የሆነ ድንጋይ ነገር አመጣ። ላው ላይ ቁጭ ብለን ከዛ ወራን እንግዲህ ቤት ትወስዳለህ አለ። እዚሁ ቅር አለ። የፈለከው ብዙ ቤት መውሰድ ትችላለህ። ስለኛ ደግሞ ብዙ ነገር አለ። ሲጠብቁኝ እዛ እና ከዛ አትወስድም ነበረ ቤቱ ብሎኛል እሱ ራሱ። እኔ ደግሞ እንግዲህ ጎረቤት አይሻልም ቤት ከቀነሽልኝ ብዬ መጣሁ። ምንም አይነት ቤት አላየሁም። አውቀ ነው እንትን ራሱ በኋላ አልሄድኩም። አላየሽው? በባቡር በሆነ እንትን አልሄድኩም። ከዛ ውሃ ጋር ሂደ ተዝናና አለ። አይ አልሄድም አልኩ። ከዛ ውሃውን አመጡ። ከዛ ተዝናና። እኔ ያለሁበት ቦታ ውሃ መጡ። በጣም ወደዱ አረቦቹ። በጣም ሲሄድ ራሱ መንገድ ዘግቶ ህንፃ ራሱ ለኔ ብሎ ብዙ ነቀሉ። መንገድ ሰባለ ማድረግ ነቀሉ። ምን ትበላለህ አሉ። በቃ የምግብ አይነት ተደርድሮ ራሱ ከነሱ ሀገር ወጥቶ ሌላ ሀገር ከዛ የሆነ እዛ ጎረቤት ምንድን ነው ይላሉ። ከዛ ለተንጎዝ ምግብ ቀርበዋል። ሁሉም ባይኔ ራሱ አይቼ መጨረሻ አቃተኝ። የተሰራልኝ ምግብ ማንም እንብላ እንኳን አላለህም። ምግብ እኔ ምንም አይነት ምግብ አልሰጠም። እኔ ምግብ አሁን ስጀምር እኔ ምግብ እነሱ ጋር እንትን ሳህኑ ራሱ ወርቅ አይደል? ወርቅ አንገቴን አዩ። ወርቅ የለም አሉ። አይ ቤት ኪራይ ነው የምኖረው አሉ። ከዛ አንቺ ፎቶ ሳሳየው ይቺ ቤት ውስጥ ነው የምትኖረው አለቀሰ አረቡ። የኔን ቤት አሳየናቸው ሳታስፈቅደኝ አልኩሽ። ምን ላድርግ የምኖርበት ቤት ቤቱን አይቶ ነው ያለቀሰው። በቃ ይሄ አለ። አዎ አለ። ሰው ምግብ ቤት
ታክሲ እኔ ራሱ ከነሱ ተገራጫል። ኧረ እባክህ አልገዛልህም ነበር ታዲያ። እኔ ዝም ብለህ ፎቶ አሳይተህ እኔ እዚህ ሞራል የምታሳጣኝ። እኔ እኮ ለአንቺ ሞራል መጠበቅ አይደል ተመልሼ የመጣሁ። ኧረ እባክህ ለራስህ ብለህ። እናንተ ሀገር ሲሚንቶ ሲቦካ ቤት በምንድን ነው የሚሰራ አለኝ። ከዛ እንግዲህ ነገርኩ ሲሚንቶ እና አሸዋ ብቻ አልኩ። እኛ ጋር ሲሚንቶ ቦታ ወርቅ ነው እንጠቀምበታል። እና ከዛ ምንድን ነው ያሉት እነሱ ያሉኝ እንግዲህ እዚህ ይቅራል እኛ ጋውን ሲሉን እኛ ሀገር አሉ። ደግሞ የሚያናዱ ነገር እነሱ ቡና መጠራራት የለም። እና አንተ ቡና አፍልተው እንዲጠሩ እዛኝ የዚህ ሀገር አስብ ነበር። ከዛ የእኛ ሰዎችም አገኘሁት፣ ኢትዮጵያውያን አገኘሁት። እዛ አሉ እነሱ ስራ ነው የሚሰሩ እንግዲህ እና እንጂ እዚህ ቁጭ ብሎ እንደኔ እዚህ ቁጭ ብሎ እንትና ከዛ ስራ አሉ። በጣም የገረመኝ ደግሞ ከዚህ ሄዱ ሴቶች ወንዶች አሉ አይደል ቤተሰብ የሚያግዙ ሲሰሩ ጠርቶ ጊሮ ሲሰሩ ሲታይ በቃ ይሄ ነው እንግዲህ እዛ ሰላም ነበር። አስቤያለሁ። አልሰብኩና ምን አልሰብኩ መሰለኝ የምን ስደት አልኩኝ። ከዛ እዚህ ራሴ ስርቼ ራሴ መለወጣ ጅናን ነው እዚህ መንገድ ላይ እንትን እጄ ከሰው ጋር ሪሌሽን ማለት አታውቂም አንቺ እዛ አይደለም። ከዛ እዛ ያሉ ልጆች ራሱ ሳይ ስራ ወጥሮ ስለሚሰሩ ቁጭ አይሉም። በቃ ስራ ነው። ከዛ ምን አሰብኩ መሰለሽ ተመልሼ ወደ ሀገር ቤት አልኩ። ተመልሼ ስራ መስራት አለ ዝቅ ብዬ መስራት አለብኝ። ራሴም እኔ እዚህ እኮ አንስበሽዋል አይደል 2 ሰዓት ነው የምሰራው በዛ እዚህ ሙሉ 12 ሰዓት ነው 22 ሰዓት ስትቀመጥ ሰማን ቀመጥ ይኖረን። ከዛ ባለፈው አየሽው ደወልኩልሽ እዛውኝ ከሌሊቱ 9-10 ሰዓት ስራ የሚሰሩን ልጆችን ያየው እና ሰዓት አልሰራንም። እኛ ሰዓት መጠቀም ላይ ችግር እንዳለ ራሴ ችግር እንዳለ አወቅኩ። እንጂ ሰው ይሰራ አሁን እዛው ያለው ጎረቤትሽ አሁን እኔ እስከ 3 ሰዓት ቢሰራ ስንት ዓመት ለምን ነው እንደዚህ ነው የምልህ። እንደሱ አይባል ጉልበቴን አትቆጥቢ። ምን ነው ለማን ነው የምትኖረው? ለአንድ ልጅ ብለህ ሁሉ ሰዓት እኔ ሰራ ይበቃ። እንደዚህ ነው የምልህ እዚህ ድሮኔን። አሁን ግን ያሰብኩት ሰዓቱን ተጠቅሜ እኔ ሰራለሁ አይደል። ከዛ ለፍቶ ሲጄ ደግሞ መጥቼ እዚህ ቡና የጠጣው የሚያወራው ወጥቼ ስራ ቢያንስ እስከ 7 ሰዓት የተማረ ደግሞ ቤት ሆኖ ራሱ ማታ ቡናውን እየጠጣ ምግብ እስከሚደርስ እራት እስከሚደርስ ድረስ ስራ መስራት ይችላል። በስልኩ አመት ነው የምናበዛው። እኔ አልጠራም ለዚህ ከቆረጥክ ቡና አልጠራህም። ካምቧል እንዴ ቡና የሚቀር ከሆነ ስራው ይቅራ። ስንት ዓመት ለመኖር ነው የሚሰራው። እንዴ ቆይ ስራ ለመስራት እያልክ አይደለም እንዴ? በቡና መጣሽብኛ እንዴ? ቡና ምን ይቅርብ ምን ያደርጋል? ስራው ይቅርብኝ። ቢበዛ ስንት ዓመት ነው የምኖረው? አይ ደስ ማለት የለብህም መስራት ነው እንጂ ያለብህ። ለስንት ዓመት ነው የምኖረው እያልክ አንተ የምትበላው ማጣት አለብህ እንዴ? እሺ ቡናው ቡና እኮ ጎረቤት ቡና ካልተጠጣባ ሀሳባችን ካልተደዋወል ሰው እሱ ምን ያደርጋል? አንድ ሲኒ ጠጥተህ ወደ ስራ በቃ በጠዋት ተነስተህ
እሱ አይሆንም። ይኸው ልንገርሽ፣ ዋናው ዓላማ ጎረቤት ቡና የሚጠራራው ከተቸገረ ከታመመ ሀሳብ መለዋወጥ ራሱ አሁን ቴክኖሎጂ ተብሎ እኮ ሰው ቡና አይጠራማ። ግን ዋናው ነገር ጎረቤት ከጎረቤት ጋር ሳወራ ሀሳብ መቀጨም ነው የሚሉ ፈረንጆ አረቦቹ። አየሻውን እነሱ ከትልቁ ወንዝ ትንሿ ቅንጮ ባረጉና ከተማ ላይ ቢዝነስ እየሰሩበት እኔ የሄድኩበት በሞተር ውሃው ራሱ አንተ ጎበዝ ሰው ነው። እኔ ውሃ ያብራል ብዬ አልገመትኩም። አንተ ጎበዝ ሰው ነው አለ። ከዛ የሆነ ውሃ ወደ ላይ እንደዚህ ቀልት ጀመረ። ከዛ ቀስ ብዬ የሄድኩበት ምንም አትፍና እና እዛ ወኑ ጋር እንድና ፓኪስታኖች አየሁት። ይሄ ልጅ አሉ ስለ እኔ ሲያወሩ ይሄ ልጅ ምንድን ነው ጭንቅላቱ አሉ። ጓደኛዬን ጠየቁ፣ ይሸጣል ጭንቅላቱን አሉ። ኧረ እባክህ እንደዛ አሉ። ወይኔ ያንተ ውሸት እኮ በጣም ይብሳል። ወይ ጉድ! አሁን ደግሞ ጭራሽ ጨመረብን። እና ፕሌን መጀመሪያ ነው እንደ ሄድክበት? ፕሌን? አዎ። ኧረ እኔ ድሮ ሄድበታለሁ። ኧረ እባክህ እንዳውም ልንገርሽ፣ ድሮ ፕሌን ዝም ብዬ ረስቼ ራሱ ለፋዘርዬ አንድ ቀን ውስጥ ገባሁ። ወደ ሌላ ሀገር እየሄዱ የእኛ ሰው አንድ ሰው የለም የሚያቋቋም ናቸው። እኔ ኳስ እነዚህ በቴስታን መታ ስዘለ ነው እንግዲህ እኔ አልዘለልኩም። እሱ መጥቶ ገባብኝ፣ በመስኮት ውስጥ ገባው። ፈረንጆ ኬት ወዴት ነው የምትሄደው አለ። እኔ እዚህ ኳስ የተጫወትን ነው አልኩት። ወዲያው ደግሞ አይሮጥም፣ ሌላ ሀገር ፕሌን ነው። ከዛ ድሮ እሄድበታለሁ ድሮ ገንዘብ ስነሳና ሲወድ የሆነ ፍርሃት ነገር ተሰማኝና አየሁ ፈረንጆቹ እያዩ። ከዛ ፍርሃት ላሳይ ነው እነዚ እኔ ጨበን መቀመጫው እንደዚህ ወጥሬ ይዤ አንድ እንደዚህ ከፍቼ ሳይ እያዩኝ አይደለም። ይሄኛውን ከፍቼ በዚህ በኩል ያሉትን አየሁት፣ እያዩኝ አይደለምና እነዚህ ወጥሬ ያዝኩኝ። ከዚህ በፊት እኮ ብዙ ቦታ ሄጃለሁ ብለኸኝ ነበር። አውቀህ ነዋ? አውቄ ሳይሆን ግን ምን መሰለሽ፣ አስበሽዋል? ይሄንም ያክል ተነስቶ ሰማይ ላይ ምን አስባለሁ መሰለሽ? ረስቼውን ላለሽንት ወረድኩ፣ ተነሳሁ። ከዛ እነዚህ እግሬን ስላወጣ ሳስብ አልተዋል። ከዛ ሽንት ቤት አሳዩኝ እዛ ውስጥ እንደዚህ በሩን ከብቼ ወደ ውጭ ቢያስወጣኝ ምንም ሸንት ምንም አልወጠነኝም አልኩ። ምግብም አመጡልኝ እዛ ውስጥ ለእኔ ብሎ ሌሎቹ ራሱ በሉ ለሁሉም እንትን አደረጉ አረቦቹ። አንተማ ትገርማለህ። እና ፋሚሊ እንዳያችሁት ነው። ዱባይ ሄዶ ከመጣ በኋላ ሳክሱ በጣም ጨምሯል። ለዚህ ብዬ ላባረው ነው ከግቢው ራሱ። በጣም እያናደደኝ ነው። ውሸት ብቻ ነው የሚያወራው። እንዴ አባረራለሁ ትላለች እንዴ? አዎ አባረርሃለሁ እንዴ? ውሸት ብቻ እኮ ነው የምታወራው። ይኸው እንግዲህ ፋሚሊ እኔ አሁን ምንድን ነው አሁን በቃ ፊቴ ተቀየረ አለ። ጭራሽ እነሱ መስላ አረቦች መስለ መጣ። ጭራሽ ወዚራቱ ተቀየረ ብላ ሰው እንግዲህ ቅናት ከሩ አይጀምርም። እኔ ቤት ግን አይራሱ ከብዬ ነው የሄድኩት። የሶስት ቀን ይኸው ስልክ ራሱ ተደወለ። ይጂ በቃ እንጂ ይጂ እኔ ልንገራችሁ ለነሱ እና ሰብስክራይብ አድርጉ። ሰብስክራይብ በደንብ አድርጉ። አበረታቱን። እምቢ ካላችሁ ትቼ ወደ ዱባይ ሄዳለሁ። ዱባይ አሳለፍኩ ብዙ ነገር አለ። ሌላ ቀን እነግራችኋለሁ። እናመሰግናለን። ሰብስክራይብ እስከ ጥግ አድርጉ። እንግዲህ ባይ ባይ እንግዲህ